ምዕራፍ 22 ስለ ራይ ሸለቆ የተነገረ ሸክም። እናንተ ሁላችሁ ወደ ሰገነት መውጣታችሁ ምን ሆናችኋል? ጩኸትና ፍጅት የተሞላብሽ ከተማ፣ ደስታ ያለሽ ከተማ ሆይ፣ ባንቺ ውስጥ የተገደሉት በሰይፍ የተገደሉ አይደሉም፣ በሰልፍም የሞቱ አይደሉም። አለቆችሽ ሁሉ በአንድነት ሸሹ፣ ያለ ቀስትም ተማረኩ። ከሩቅ ሸሽተው በአንቺ ዘንድ የተገኙት ሁሉ በአንድነት ታሰሩ። ስለዚህ ፊታችሁን ከኔ ዘንድ አርቁ፣ መራራ ለቅሶ አለቅሳለሁ። ስለ ሕዝቤ ሴት ልጅ ጥፋት ታጽናኑኝ ዘንድ አትድከሙ አልኩ። ከሰራዊት ጌታ ከእግዚአብሔር ዘንድ የድንጋጤና የመረገጥ የድብልቅልቅም ቀን፣ የቅጥርም መፍረስ፣ ወደ ተራራም መጮህ በራይ ሸለቆ ውስጥ ሆኗል። ኤላምም ከሰረገለኞችና ከፈረሰኞች ጋር ሆኖ አፎቱን ተሸከመ፣ ቂርም ጋሻውን ገለጠ። መልካሞቹንም ሸለቆችሽን ሰረገሎች ሞሉባቸው፣ ፈረሰኞችም መቆሚያቸውን በበር ላይ አደረጉ። የይሁዳንም መጋረጃ ገለጠ። በዚያም ቀን በዱር ቤት የነበረውን የጦር ዕቃ ተመለከትህ። የዳዊትም ከተማ ፍራሶች እንደ በዙ አይታችኋል። የታችኛውንም ኩሬ ውኃ አከማይታችኋል። የኢየሩሳሌምን ቤቶች ቈጠራችሁ፣ ቅጥሩንም ለማጥናት ቤቶችን አፈረሳችሁ። በአሮጌው ኩሬ ላለው ውኃ በሁለቱ ቅጥር መካከል ማከማቻ ሠራችሁ። ይህን ያደረገውን ግን አልተመለከታችሁም፣ ቀድሞ የሠራውንም አላያችሁም። በዚያም ቀን የሰራዊት ጌታ እግዚአብሔር ወደ ለቅሶና ወደ ዋይታ፣ ራስን ወደ መንጨትና ማቅንም ወደ መልበስ ጠራ። እነሆም ሐሴትና ደስታ፣ በሬውንና በጉንም ማረድ፣ ሥጋንም መብላት፣ የወይን ጠጅንም መጠጣት ሆነዋል። እናንተ ነገ እንሞታለንና እንብላ እንጠጣ ብላችኋል። ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁም ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በቤት ውስጥ ወደ ተሾመው ወደዚያ አዛዥ ወደ ሳምናስ ሂድ፣ እንዲህም በለው፣ መቃብር በዚህ አስወቀርክ፣ ከፍ ባለው ስፍራ መቃብር ያሰራህ፣ በድንጋይም ውስጥ ለራስህ መኖሪያ ያሳነጽህ፣ በዚህ ምን አለህ? በዚህስ በአንተ ዘንድ ማን አለ? እነሆ እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮም ይጨብጥሃል፣ ጠቅልሎም ያንከባልልሃል፣ ወደ ሰፊቱም ምድር እንደ ኳስ ይጥልሃል። አንተ የጌታ ቤት እፍረት፣ በዚያ ትሞታለህ፣ በዚያም የክብር ሰረገላዎች ይሆናሉ። ከአዛዥነት ሥራህ አሳድድሃለሁ፣ ከሹመትህም ትሻራለህ። በዚያም ቀን ባሪያዬን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያንም አለብሰዋለሁ፣ በመታጠቂያህም አስታጥቀዋለሁ፣ ሹመትህንም በእጁ አሳልፌ እሰጠዋለሁ። በኢየሩሳሌምም ለሚኖሩ ለይሁዳም ቤት አባት ይሆናል። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ። እርሱም ይከፍታል፣ የሚዘጋም የለም፣ እርሱም ይዘጋል፣ የሚከፍትም የለም። በታመነም ስፍራ እንደ ችንካር እተክለዋለሁ። ለአባቱም ቤት የክብር ዙፋን ይሆናል። የአባቱንም ቤት ክብር ሁሉ ልጆቹንም የልጅ ልጆቹንም ከጽዋ ዕቃ ጀምሮ እስከ ማድጋ ዕቃ ድረስ ታናናሹን ዕቃ ሁሉ ይሰቅሉበታል። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር፣ በታመነው ስፍራ የተተከለው ችንካር ይወልቃል፣ ተሰብሮም ይወድቃል፣ በእርሱም ላይ የተሰቀለው ሸክም ይጠፋል። እግዚአብሔር ተናግሮአልና።